በዚህ ወር እግዚአብሔር እየተናገረን ያለው ስለ መላእክትም በሚል ከዕብራውያን መጽሐፍ እግዚአብሔር እየተናገረ ነው። ባለፉት 2 ሳምንታት አይ ቲንክ እግዚአብሔር ብዙ መልካም ነገሮችን እየተናገረን ነው። በዚህ መንፈስ ውስጥ ነው ዛሬም የምንቀጥለው። ባለፉት ሳምንታት ስንነጋገር እግዚአብሔር ብዙ መልካም ነገሮችን ተናግሮናል። ዛሬም ደግሞ የሰማነው ምስክርነት ከዚህም በፊት ሌሎችም ወገኖች መስክረዋል። እንግዲህ በአደባባይ መሰክራሉ ብዬ አስባለሁ። እግዚአብሔር እንዴት በጎነትን በዚህ አገልግሎት ውስጥ እንዳደረገላቸውና አሁንም እግዚአብሔር ለመዳንን ለወረሱትና ለሚወርሱት ያዘጋጀውን ይሄንን አገልግሎት እንድናገኝ በእግዚአብሔር እውነት በእግዚአብሔር ጥበብ እየተማረን እግዚአብሔርም ያገለገለን ይገኛል። መጽሐፍ ቅዱሳችን ዕብራውያን ምዕራፍ 1 ቁጥር 7 እና ቁጥር 14 ላይ ምን ይላል? ስለ መላእክትም ይላል። ከዚህ ነው ርዕሱ የተወሰደው። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ዕብራውያን ምዕራፍ 1 ቁጥር 14ም ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን እያለ የእግዚአብሔር ቃል በዚህ ጉዳይ ላይ በተለይ በዕብራውያን መጽሐፍ ላይ ሰፋ አድርጎ ይናገራል። በሌሎችም የመጽሐፍ ቅዱስ ክፍሎች ውስጥ ይናገራል። በተለይ የዕብራውያን መጽሐፍ ስለዚህ ጉዳይ መናገሩ በጣም አስፈላጊ መሆኑን ጠቅላላ የዕብራውያን መጽሐፍን ቴሲስ የዕብራውያን መጽሐፍን ሐተታ ስታነቡት ምንረዳው ይሆናል። ባለፈው ጊዜ እንደነገርኳቸው የዕብራውያን መጽሐፍ የተጻፈው በአይሁድ አምልኮና እምነት ውስጥ የነበሩ አይሁዳውያን የተገረዙ የአብርሃም ልጆች የመቅደስ አገልግሎት ተካፋዮች የአይሁድ ሥርዓት ተከታዮች የነበሩ ግን ጌታ ኢየሱስ ክርስቶስን ያገኙ ሰዎች ነበሩና ከዚህ የተነሳ በሚመጣባቸው የትግል ውጊያና ፈተና ውስጥ ነው የዕብራውያን ጸሐፊ ይሄንን መልእክት የጻፈላቸውና በመጽሐፉ ላይ ኢየሱስን በላጭ አድርጎ ያስቀምጣል። የኢየሱስ ማንነት ከመላእክት ይበልጣል ይላል። የኢየሱስ ጥሪና አገልግሎት ከሙሴ ይበልጣል። የኢየሱስ ክህነት ከአሮን ይበልጣል። የመልከ ጸዲቅ ክህነት ነው። የኢየሱስ ደም ከፍየልና ከኮርማዎች ደም ይበልጣል። አዲሱ ኪዳን ከብሉዩ ኪዳን ይበልጣል። ሰማያዊቱ ኢየሩሳሌም ከምድራዊቱ ድንኳን ከምድራዊቱ ኢየሩሳሌም ትበልጣለች እያለ የጌታን ነገር የአዲሱን ኪዳን ነገር የኢየሱስን ነገር ብልጫ ይሰጠዋል። ክብር ለኢየሱስ ይሁን። አሜን። በዚህ መካከል ደግሞ ጣልቃ እየገባ መሃል ላይ እየገባ ደግሞ መጣል የሌለባቸው ነገሮችም ያሳስባቸዋል። ከዚህ ውስጥ ዕብራውያን ምዕራፍ 1 ቁጥር 14 ላይ ደግሞ አጥብቆ ያስቀመጠው በኋላም ደግሞ ጥቂት ቆይተን ምንነጋገርበት ሐሳብ ላይ ምን ይላል? ስለ መላእክትም ደግሞ መላእክት ሁሉ መዳንን የሚወርሱን ለማገልገል የሚላኩ አገልጋይ መናፍስት አይደሉምን እያለ በዚህ ሁሉ የኢየሱስና የኪዳን ብልጫ መካከል እነዚህን ጉዳዮች ደግሞ እንዳንዘነጋ የእግዚአብሔር ቃል በዚህ መጽሐፍ ቅዱስ ክፍል ውስጥ ይናገራል። ወገኖቼ ብዙ ጊዜ ብዙ ሰዎች የማንረዳው አንድ ነገር አለ። አንድ የእግዚአብሔር አገልጋይ ሲናገር ሰምቼዋለሁ። በዚሁ አግባብ በዚሁ ቃላት ይሁን አላቅም። የብሉይ ኪዳንና የብሉይ ኪዳን መጽሐፍን ለይተን ማስተዋል አለብን። የብሉይ ኪዳን መጽሐፍ እዚህ ውስጥ ያለው ከማቴዎስ በፊት ያሉት መጽሐፍት ናቸው። ከኦሪት ዘፍጥረት ጀምሮ እስከ ትንቢተ ሚክያስ ድረስ ያሉት መጽሐፍ ክፍሎች ናቸው። የብሉይ ኪዳን መጽሐፍ ዛሬም የእግዚአብሔር ቃል አለበት። ዛሬም እግዚአብሔር ይናገርበታል። የብሉይ ኪዳን የሚባለው ሰዎች ከእግዚአብሔር ጋር ግንኙነት የሚያደርጉበት የቀደመ ኪዳን ነው፣ የተሻረ ኪዳን ነው። የብሉይ ኪዳን ማለት ሰዎች ከእግዚአብሔር ጋር ግንኙነት የሚያደርጉት ከአብርሃም በስጋ መወለድ አለባቸው። በስምንተኛው ቀን መገረዝ አለባቸው ወንዶቹ። የመቅደስ ሥርዓት መፈጸም አለባቸው። ሕግጋቱን መጠበቅ አለባቸው። በዚህ ሁኔታ ነው ከእግዚአብሔር ጋር የሚገናኙት። ይሄ የብሉይ ኪዳን ነው። አዲሱ ኪዳን ደግሞ አሁን ከእግዚአብሔር ጋር ሰላም ለመፍጠር ከእግዚአብሔር ጋር መስተጋብር ለመፍጠር በቀራንዮ መስቀል የተሰዋውን የእግዚአብሔርን በግ ኢየሱስ ክርስቶስን ማመን ብቻ ይበቃል ነው የሚለው። ይሄ ነው የኪዳኖቹ ልዩነት። የብሉይ ኪዳን መጽሐፍ ግን የአዲስ ኪዳን እውነትንም የተሸከመ ነው። እና አንዳንድ ጊዜ አንዳንድ ሰዎች አዲስ ኪዳናዊ እውነት ለመናገር የብሉይ ኪዳን መጽሐፍት
ፕራክቲሶች ግለሰቦችን ማንሳት የሚገባም እስከማይመስላቸው አንዳንድ ጽንፍ ያዙ ሰዎችም ጭራሽ በዚህ ኪዳን ውስጥ ምንጠቀመው መጽሐፍ ከማቴዎስ ጀምሮ ያለውን እስከ ራእይ ያለውን ነው ብለው የብሉይ ኪዳንን መጽሐፍት እንደ ብሉይ ኪዳን የቆጠሩታሉ። የብሉይ ኪዳን መጽሐፍት ውስጥ የብሉይ ኪዳን እውነቶች፣ የብሉይ ኪዳን መርሆች፣ የብሉይ ኪዳን ሥርዓቶች አሉ። የብሉይ ኪዳን የሚባለው ግን ሰው ከእግዚአብሔር ጋር ያለው ግንኙነት ቅድም በነገርኳችሁ ከአብርሃም በስጋ በመወለድ በስምንተኛው ቀን በመገረዝ የመቅደስ ሥርዓት መጠበቅ፣ ሕግጋቱን መጠበቅ፣ እነዚህን በማድረግ ግንኙነት ያለው። አዲሱ ኪዳን ደግሞ ኢየሱስን በማመን አሜን በሉ። ሲበደም ኢየሱስን በማመን በሉ። ኢየሱስን በማመን ከዚህ የተነሳ መጽሐፍ ቅዱስ ላይ በተለይ ሁለት አውራ መጽሐፍት አሉ በአዲስ ኪዳን ላይ የሮሜ መጽሐፍና የዕብራውያን መጽሐፍ። የሮሜ መጽሐፍ ውስጥ ጳውሎስ በሰፊው ያስቀመጠው ነገር የአዲስ ኪዳንን አዲስ እውነቶች በጥልቀት አስቀምጦ እንደገና ደግሞ በብሉይ ኪዳን መጽሐፍት ውስጥ ያለውን የእግዚአብሔርን በጎ ነገርና አንዳንድ ነገሮችን ማጣጣል ሲጀምሩ፣ መሻር ሲጀምሩ፣ መተካት ሲጀምሩ አልፎ ተርፎ አይታችሁ እንደሆነ እነዚህ ሮማውያን ወደ ጌታ ሲመጡ የሮሜ ሰዎች ናቸው። ከዛ ስለ አይሁዳውያን፣ ስለ እስራኤል ሕዝብ፣ ስለ እግዚአብሔር ኪዳን፣ ስለ አብርሃም፣ ስለ ተለያዩ ነገሮች እየገፉ መናገር እያጣጣሉ ሲናገሩ ምዕራፍ 9 ላይ ቆም አደረገና ከምዕራፍ 8 ስለ እግዚአብሔር ልጅነት የእግዚአብሔር ልጆች በመንፈስ ይመራሉ ያለ ፍጥረት የእግዚአብሔር ልጆች መገለጥ ትልልቅ የልጅነት እውነትን እየተናገረ አቋረጠና 9 ላይ እንዴ እግዚአብሔር ሕዝቡን ጣላቸውን እያለ በብሉይ ኪዳኑ ስለነበረው የእግዚአብሔር አንዳንድ መልካም ነገሮች መናገርና በእነዚህ የመጀመሪያ ዜጋነን በሚሉ ሮማውያን በዕብራውያን ሰዎችና ታሪክ ላይ ያለውን ጫና ሲሟገትላቸው እንመለከታለን። ምክንያቱም መጣል ጀመሩ፣ አሽቀንጥረው እንትን ማለት ጀመሩ። አልፎ ተርፎ መጽሐፉንም መቃወም ሲጀምሩ እንደ ስለ ኪዳናት፣ ስለ አባቶች፣ ስለ ብዙ ነገሮች እየተናገረ ስለ እስራኤልና ስላለፈው የእግዚአብሔር ኪዳን ውስጥ ያሉ መልካም ነገሮችን ወይም በዚያ መጽሐፍት ውስጥ ስላሉ በጎ ነገሮች እየተሟገተ መናገር ጀመረ። እግዚአብሔር ይመስገን። ዕብራውያን ላይ ደግሞ የመቀየጥ አደጋ ነበረ። ጥሎ ያለ መሄድ፣ ሳይገረዙ ሕግ ሳይጠብቁ አይዳንም በጸጋና በእምነት የሚለውን ነገር የሚቀያይጡበትና በዛ ትግል ውስጥ ሲኖሩ ደግሞ ዕብራውያን አማኞች ላይ ደግሞ ሐዋርያው ጳውሎስ ይባላል፣ አንዳንዶችም ሌላ ይላሉ፣ ግን የዕብራውያን መጽሐፍ ተጻፈ። እነዚህ ሁለት የሮሜና የዕብራውያን መጽሐፍ በጣም ጠንካራ ገደቦች ናቸው። በእግዚአብሔር እውነት አቀባበል ውስጥ ለቤተ ክርስቲያን ትልቅ ፓራሜትርስ ናቸው። እግዚአብሔር የተመሰገነ ይሁን። በእነዚህ ፍጮቶች መካከል ነው እንግዲህ የመላእክት አገልግሎትም በብሉይ ኪዳን ብዙ እናያለን። በአዲስ የሚገርማችሁ ባለፈው እንደነገርኳችሁ የመላእክት አገልግሎት ከብሉይ ኪዳን ይልቅ በአዲስ ኪዳን በስፋት የመላእክት አገልግሎት ከብሉይ ኪዳን ይልቅ ወደ 285 ጊዜ ተገልጧል በመጽሐፍ ቅዱስ ላይ። ከዚያው ሰፊውን ቦታ የያዙት አዲስ ኪዳን መጽሐፍት ላይ ነው እና ከነዚህ የመተካት ወይም ደግሞ የመቀየጥ ችግር የተነሳ ይሄንን በክርስቶስ ኢየሱስ ማዕከላዊነት በኢየሱስ ክርስቶስ ብልጫ ማዕከላዊነት ያለውን የመላእክትን አገልግሎት ከእግዚአብሔር እንዳንጠይቅ እንዳንቀበልም እንቅፋት የሆኑብን ብዙ ተግዳሮቶችን የሚሽርና ትክክለኛ መስመር የሚያስይዝ የእግዚአብሔር እውነት እየመጣልን ነው። እግዚአብሔር የተመሰገነ ይሁን። አሜን። በክርስቶስ ብልጫ፣ በክርስቶስ ማዕከላዊነት፣ በክርስቶስ ዋናነት፣ በአዲሱም ኪዳን ብልጫ እግዚአብሔር ድህነትን ለወረሱትና ለሚወርሱት ያዘጋጀውን የመላእክትን አገልግሎት ከእግዚአብሔር ጋር በመናደርገው መገናኘት እንቀበላለን፣ እንለማመዳለን። ኢየሱስ ያድናል። ብዙዎቻችሁ ገና ታላላቅ ምስክርነቶች ይዛችሁ ትመጣላችሁ። አሜን። የትድግና ብቻ ሳይሆን የበረከት ምስክርነቶች፣ የፈውስ ምስክርነቶች፣ በጣም ታላላቅ የሆኑ በሰው እጅ እንደማይደረጉ እርግጥ የሆኑ ነገሮችን አባታችሁ ከሚሰጣችሁ ከዚህ አገልግሎት የተነሳ ይሄ ወር ሳያልቅ በኢየሱስ ስም ትመሰክራላችሁ። እጆቻችሁን ከፍ አድርጉና መሰክራለሁ በሉ እስቲ። አሜን አሜን። ክብር ለኢየሱስ ይሁን። ዛሬ አንድ ሐሳብ ላይ
እንነጋገር ባለፈው ሳምንት ስንነጋገር በተለይ የመላእክትን አገልግሎት በጌታችን በኢየሱስ ክርስቶስ ሕይወት ከመጸነሱ እስከ መመለሱ ድረስ ምን ያህል የመላእክት አገልግሎት ከአባቱ እየተላከለት ምን ያህል እንደተጠቀመ በሰፊው ተመልክተናል። ይሄንን የመላእክት አገልግሎት ደግሞ ያገኘበት አንዳንድ ሰዎች ይላሉ አሁን በቃ ክርስቶስ ላይ እናተኩር። ክርስቶስ ላይ ነው እኮ ያተኮርነው። አሜን አሜን። አዲስ ኪዳን ምናምን አዲስ ኪዳን ነው እኮ የምንናገረው። በአዲስ ኪዳን ውስጥ ከተሰጠን መጽሐፍ ስም ሲናገር በተሻለ ተስፋ ላይ ተመሰረተ የተሻለ ኪዳን ይለዋል። እና ያንን የኪዳኑን ተስፋ ሙላት እኮ ነው በእግዚአብሔር ቃል እውነት እየተረዳን አባታችንን የምንጠይቀው። አዎ በጌታ በኢየሱስ ስም እስከዛሬ ተለማምዳችሁ የማታቁት የመላእክትን አገልግሎት አባታችሁ እግዚአብሔር በኢየሱስ ስም ይልክላችኋል። በኢየሱስ ስም ይልክላችኋል። ይሄ ከተቀበላችሁት እድል አንዱ ነው። መዳንን ለሚወርሱ ቅድም በተመሰከረው ምስክርነት ላይ እግዚአብሔር ስለመለሰላት ወይም ስለመለሰላቸው ለቤተሰቦቻችን እግዚአብሔር ይመስገን። ምክንያቱም ሹፌር የሌለው መኪና ወደ ኋላ እየተንሸራተተ በፍጥነት ዚግዛግ እየመታ ፊት ለፊቱ የሷ መኪና ነው ያለው አዙሮ ወደ በሌላ አቅጣጫ ሲሄድ የሚያዞረው ሹፌር ውስጥ በሌለበት እግዚአብሔር ጣልቃ ገባ። አሜን። ከዛ በኋላ በዛ ዙሪያ ያሉትን መኪናዎች ይዞ ሄደ። አሁን እኔ ስለዛ ነገር አለ ምርምሩ። እኔ ግን እነዛ ቤተሰቦች ግን መዳንን ይወርሱ ዘንድ ስላላቸው እግዚአብሔር ይላክ እነዚህ ነገሮች አክቲቬትድ የሚሆኑት መቼ ነው ወገኖቼ? እግዚአብሔር የሰጠንን ነገር የምንለማመደው በመረዳት ነው። ያላወቅነው ነገር የሌለ ያክል ነው። ለምሳሌ አንድ በገጠር ያለ ሰው ስለ ሳውንድ ሲስተም ምንም የማያውቅ ሰው ስለ ድምጽ ማጉያ ምንም የማያውቅ ሰው እዚህ ብናመጣው ሳውንድ ሲስተሙ ተገጥሞ ማይኩም ተስተካክሎ ቢቀመጥ መጥቶ ይናገራል። ከዛ ጀርባ አይሰማም ብትሉት መጮህ ይጀምራል ጉሮሮው እስኪበጠስ። ነገር ግን ድምጹን ቀላል አድርጎ መጠነኛ አድርጎ ሊደመጥ የሚችልበት ደግሞ አገልግሎት ሰጪ መሳሪያዎች እዚህ ተቀምጠዋል። ስለማያውቃቸው አይጠቀምባቸው። anything that we don't know we don't use። የማናውቀው ነገር አንጠቀምበትም። የማናውቀው ነገር የሌለ ያክል ነው። እግዚአብሔር መዳንን ለሚወርሱ ያዘጋጀውን ይሄንን የመላእክት አገልግሎት አውቀን እንዴት እንደምንጠይቅ እንዴት እንደምንቀበል ካላስተዋልን እያሉ አንጠቀም። ስናው ግን አክቲቬት መሆን ይጀምራል። ልጆች ከፍ ይበሉ። አሁን ዕውቀት መጥቷልና እግዚአብሔር ቤታችሁን ይጎበኛል፣ ጤናችሁን ይጎበኛል፣ ዙሪያችሁን ይጎበኛል። አሜን። ሲአሜን በሉ በደም። ምን ተሰማይ መሰላችሁ? አሁን አንዳንዶች በህይወታችሁ በመታደርጉት ጉዞ ብዙ ተስፋ ያደረጋችሁ ነገር ግን ተግዳሮት የሆነ ነገር በፊታችሁ ልክ እነዛ የትንሳኤ ማለዳ መቃብር ጎብኚ ሴቶች ምን ይያሉ ነው የሄዱት? ያን ድንጋይ ማን ኢየሱስን ሊቀቡ ነው የሚሄዱት። ሽቶ ይዘዋል፣ ተዘጋጅተዋል፣ ሁሉ ነገር ይዘዋል። ማን ያንከባል? ሁሉ እንትናቸው ላይ አለ። ምክንያቱም ደርሰው ከድንጋዩ ጋር መታገል እንደማይችሉ የሰው እጅ እንደማይችለው ያውቃሉ። ሴቶች ናቸው በዛ ላይ። ይሄንን ጥያቄ ያደረጉ ሲሄዱ ቀረብ ሲሉ መልአኩ ድንጋዩን አንከባሉ በላዩ ላይ ተቀምጦበት አዩ ይላል። ይኸውላችሁ እንዲህ አይነት የጉዞ ስጋት ያላችሁ ወደ አንድ ፍጻሜ እየሄዳችሁ ግን ያን ማን ያስወግዳል? ያን ማን እኔ አልችልም፣ አቅም የለኝ፣ ገንዘብ የለኝ፣ ዕውቀት የለኝ፣ ሰው የለኝ፣ ወገን የለኝ ያላችሁ ይሄ አገልግሎት ይቀድማችኋል። እንቅፋት ተግዳሮት ይሆናል ያላችሁትን ተንከባሉ፣ 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 ተንከባሉ። የምትፈልጉትን ታገኛላችሁ። ከምትፈልጉት ትገናኛላችሁ። ከሄዳችሁበት ነገር ጋር ትገናኛላችሁ። እንዲህ አይነት ቀጥተኛ ምስክርነት ይዛችሁ በጌታ ፊት ትመጣላችሁ። ለጌታ አሜን በሉ ሲበደም። ኢየሱስ ክርስቶስ ያድናል። አሜን ነው። ሃሌሉያ። ስለዚህ ነው እግዚአብሔር እየተናገረን ያለው፣ ሌላ ነገር አይደለም። እንወቅ ነው ያለው። ይሄ የዕብራውያን ጸሐፊም ስለ መላእክት ስለ ኢየሱስ ብልጫ እየተናገረ ስለ ብልጫው እየተናገረ ነገር ግን እንትን ያረጋግላቸዋል፣ ሰካ ያረጋቸዋል። 1:14 ላይ እንዲህ አለ ስለ መላእክትም አለ እነሱ መዳንን ይወርሱ ላሉት የሚያገለግሉ መናፍስት አይደሉም የሚላኩ እነዚህ ፋንክሽናቸውን አትርሱ። this is one of your benefit in the package of your salvation።
ድነታችሁ ጥቅል ውስጥ የተቀመጠ ጥቅም ነው። የጥቅሉ ጥቅም አሜን። ስንቶቻችሁ ጥቅል ገዝታችሁ ታውቃላችሁ? ከቴሌ ጥቅል ጥሩ እኮ ነው። ጥቅል ስትገዙ ውስጡ ኤስኤምኤስ አለው፣ ኢንተርኔት አለው፣ እንትን ኮል አለው። አንዳንዴ ብቻውን መግዛት ትችላላችሁ። ጥቅል አለው። አሁን እኮ ይሄን ነው አንራፒንግ። ይሄንን እግዚአብሔር በክርስቶስ የመስቀል ሥራ በትንሳኤው ጉልበት ያደረገልንን ነገር በቃሉ ዕውቀት እየከፈትን ተገልጋዮች ለመሆን ነው። ኢየሱስ ያድናል። እጆች ከፍ ይበሉ። ዛሬ በጌታ በኢየሱስ ስም እኔ አንድ ነገር በውስጤ እየተሰማኝ እውነቴን ነው የምላችሁ። የእግዚአብሔር ቃል መጥቷልና የእግዚአብሔር እውነት መጥቷልና በጌታ በኢየሱስ ስም የዚህ የእግዚአብሔር አገልግሎት ተጠቃሚዎች ትሆናላችሁ። ከፍ አድርጉና እጆቻችሁን ተጠቃሚ ይሆናለሁ። አንድ ተስፋ ልጨምርላችሁ። እናንተ ትጸልያላችሁ። በእናንተ ፕሮክሲሚቲ በእናንተ ክልል ዙሪያ ዘመድ ቤተሰብ whatever ሊሆን ይችላል። እግዚአብሔር በእናንተ ጩኸት በእናንተ ትግል በእናንተ ጥሪ ልባቸው ለወንጌል አልዘነብል ያላቸውንም ሰዎች በእናንተ አንደበት ያለውን የወንጌልን ዜና ይሰሙ ዘንድ ቀርሜሎስ ቤት እንደገባ ጴጥሮስን እንዳስጠራ አንዳንድ ሰዎች በዚህ ጉብኝት የጌታን እውነት ከአንደበታችሁ ይሰሙ ዘንድ የወንጌልን ቃል ከአንደበታችሁ ይሰሙ ዘንድ ይሄ ጣልቃ ገብነት እግዚአብሔር ያደርጋል። ልባቸው የደነደነ ቤተሰቦቻችሁ እናት አባት አክስት ወንድም አጎት ጓደኛ አለቃ ባለስልጣን ባለሀብት whatever እግዚአብሔር መጎብኘት ይጀምራል። እጆች ከፍ ይበሉ። ያላችሁ ጴጥሮስ ፕሮክሲሚቲ ጴጥሮስ በግርጉዞ ክልል ውስጥ ነበረ ቀርሜሎስ ጋር። ጴጥሮስ ውስጥ የእግዚአብሔር ወንጌል ነበረ። ያንን ግን በቀርሜሎስ በዛ መቶ አለቃ ቤት ማድረስ በራሱ ኢኒሺዬቲቭ አይችልም። ስለዚህ እግዚአብሔር ያን ቤት አመሰውና ቀሰቀሰውና አስጠራው። በዚህ ወር ትጠራላችሁ። የሆነ ነገር እንዲህ በህልሜ እንዲያየው እንዲሆነ ነገር አለ። እስቲ ምንድነው የምትለው? ትለፈልፋለህ ሁሉ ጊዜ እንዲህ ትላለህ። እስቲ አጥርተህ ንገረኝ ምንድነው? እምለውማ ይሄ ነው። ሃሌሉያ አሜን በሉ። ሲበደም በሰማይ ይሁን በምድር ከምድርም በታች እንድንበት ዘንድ ሌላ ስም የለም። እንድንበት ዘንድ በሰማይ በምድር የተሰጠን ብቸኛ ስም ኢየሱስ ክርስቶስ ነው ትላቸዋለህ። አሜን። በዚህ አገልግሎት የታረሰ ልብ ያጋጥማል። በዚህ አገልግሎት የተዘጋጀ አይምሮ ያጋጥማል። ኢየሱስ ክርስቶስ ያድናል። አሜን ነው። ዛሬ ባለፈውም ጊዜ እንደተነጋገርነው ይሄን አገልግሎት ወደ እግዚአብሔር በመጸለይ ነው። ቅዱሳን ከመላእክት ጋር ቀጥተኛ መስተጋብር የለንም። ለመላእክት አንጸልይም፣ ለመላእክት አንሰግድም፣ ከመላእክት ጋር አንነጋገርም። እኛ ንግግራችን ከአባታችን ጋር ነው። መጽሐፍ ሲናገር ማቴዎስ ወንጌል 26:53 ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ መላእክትን እንድጠራ እንዲመጡልኝ አይደለም ያለው፣ አባቴን እንድለምን። it is through prayer በክርስቶስ ኢየሱስ ስም በሚደረግ ጸሎት ይሄን አገልግሎት ከአብ ዘንድ እንቀበላለን። ስለዚህ መስተጋብራችን ከእግዚአብሔር ጋር ጸሎታችን ወደ እግዚአብሔር ከነዚህ አካላት ጋር በግል የሚያገናኘን የለም። አዲሱ ኪዳን የሰጠን አዋጪ የግንኙነት መስመር የኢየሱስ ስም ነው። ከእግዚአብሔር ዘንድ የምንፈልጋቸውን አገልግሎቶች ለማግኘት ወደ እግዚአብሔር የምንቀርብበት ብቸኛው አዋጪው ውጤታማው መንገድና መስመር የኢየሱስ ስም ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሐዋርያት ሥራ ምዕራፍ 12 ቁጥር 5 ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ጸሎት ስለ እርሱ ወደ እግዚአብሔር። ከዚያስ ሄሮድስ ሊያወጣው ባሰ ጊዜ በዚያች ላይ ጴጥሮስ በሁለት ሰንሰለት ታስሮ ተኝቶ እያለ እነሆ የጌታ መልአክ ቀረበ፣ ይዞት ወጣ። ያንን የእግዚአብሔርን ተልእኮ ያመጣ ያንቀሳቀሰው ጸሎት ነው። ስለዚህ ዛሬም ወደ እግዚአብሔር እንጸልያለን። ትንቢተ ዳንኤል ምዕራፍ 9 ቁጥር 21 እና 22 ስትመለከቱ ገናም በጸሎት ስናገር ይሄ የብሉይ ኪዳን መጽሐፍ ነው። የብሉይ ኪዳን አይደለም፣ የብሉይ ኪዳን መጽሐፍ ነው ማነብላችሁ። ዳንኤል ገናም በጸሎት ስናገር አስቀድሜ በራእያቸው የነበረው ሰው ገብርኤል እየበረረ መጣ። ሃሌሉያ በጸሎት። ስለዚህ prayer activates የነሱን አገልግሎት የሚያቀጣጥለው ወደ አባታችን ስንጸልይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 51
እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ። ሰማይ የሚከፍተው ግን ምንድነው? ሉቃስ ወንጌል ምዕራፍ 3 ቁጥር 21 ህዝቡ ሙሉ ከተቀመጠ በኋላ ኢየሱስ ደግሞ ተጠመቀ ሲጸልይም ሲጠመቅም አይልም ሲጸልይም ሰማይ ተከፈተ። ሰማይ ሲከፈት የእግዚአብሔር መልአክ በሰው ልጆች ላይ ሲወርድ ነው። እውነተኛ ጸሎት በእግዚአብሔር ፈቃድ የተቃኘ ጸሎት በእምነት የሆነ ጸሎት ይሄንን አገልግሎት ያቀጣጥላል። we are ወገኖቼ ኦቨርዱ ለዚህ አገልግሎት በጣም የረፈደብን ብዙ ሰዎች አለ ምድራችንን ጨምሮ። እግዚአብሔር ግን በጌታ በኢየሱስም በዚህ ተራራ ወደ እግዚአብሔር በሚደረግ ጸሎት ብዙ ቤተሰብ ብዙ ግለሰብ ብዙ ተቋማት ምድርና ዘመናችን ጨምሮ ከዚህ አገልግሎት ተጠቃሚ በኢየሱስም እንሆናለን። ሆናለሁ የሚል ሰው እጁን ያሳየኛል። ሆናለሁ ከዚህ አገልግሎት ተጠቃሚ ሆና እግዚአብሔር ጣልቃ ይገባልኛል። እግዚአብሔር ይልክልኛል። እግዚአብሔር ይልክልኛል። እግዚአብሔር ይልክልኛል። ሰንሰለት የማይበግራቸው የግርብረት የማይበግራቸው የብረት በር የማይበግራቸው የታጠቀ ሰራዊት የማይበግራቸው የእግዚአብሔር ኃያላን ሰራዊቶች ከእግዚአብሔር አባታችን ተልከው ከዚያ ነገር ነፃ ያወጡ ዘንድ ምድራችንን ዘመናችንን ቤተሰብን ትውልድን በጌታ በኢየሱስ ስም እግዚአብሔር ያንቀሳቅሳቸዋል። እጆች ከፍ ይበሉ። ያንቀሳቅሳል በሉ እስቲ። አሁን ባጭሩ ዛሬቺ የድልድይ መልእክት ነች። የሚቀጥለው ሳምንትም ባለፉትም ስላየናቸው የዚህ አገልግሎት ትሩፋቶች ዕብራውያን ምዕራፍ 13 ቁጥር 1 እና 2 አሁንም ዕብራውያን ጻፊው ነው እንደገና ይሄን ጉዳይ ያነሳዋል። መሃል ያነሳዋል። ምክንያቱም አሁን ዕብራውያን በአዲስ ኪዳን እውነት በእምነት ብቻ በጸጋ ብቻ በሚለው የእግዚአብሔር እውነት እንዲታሰሩ እየሞገታቸው አንዳንድ ነገሮች ለመዳናቸው አስፈላጊ እንዳልሆኑ እየነገራቸው የኢየሱስን ብልጫ የኪዳኑን ብልጫ የክህነቱን ብልጫ እየነገራቸው ግን ወሳኝ የሆኑ አባቶቻቸው የተለማመዱትና የጠቀሙትን ነገር እንዳይጥሉ ደግሞ እንደገና ይሞግታቸዋል። እንዲህ አለ ዕብራውያን 13 1 እና 2 የወንድማማች መዋደድ ይኖር እንግዶችን መቀበል አትርሱ። ለምን? ጥሩ ክርስቲያናዊ ኤቲክስ ስለሆነ አዎ አትርሱ። ግን በዚያ አንድ ክርስቲያን ሊኖረው ስለሚገባ ስነ ምግባር እንግዳን መቀበል ስለዚህ ስነ ምግባር አይደለም ያሰረበት። እንዲህ አለ በዚህ አለ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና እያለ ያንን ታላቅ አገልግሎት እግዚአብሔር ለሕዝቡና ለልጆቹ የሚሰጠውን አገልግሎት እንዲጠቀሙ መንገዱን መርሁን መስመሩን ያሳያቸው። ሃሌሉያ። ስለዚህ ዛሬ ባጭሩ ጸልየናል። ስንጸልይ እግዚአብሔር ይመልሳል። እንደ ቃሉ ስንጸልይ እግዚአብሔር ይመልሳል። ጸሎት ግምት አይደለም። ጸሎት ኢላማ የለሽ የሩምታ ተኩስ አይደለም። ጸሎት ወደ አባታችን ልብ ፈቃዱን የምንናገርበት ወደ አባታችን ጆሮ የሱን ተስፋ መልሰን የምንጮህበት የእምነት ድምጽ ነው። ጸሎት እግዚአብሔር ይሰማል ይመልሳል። ሲመልስ ግን እንዳንተላለፍ እንዴት እንገናኝ? አሁን እዚህ ላይ አንዳንዶች ሳያውቁ መላእክትን እንግዲህ ተቀብለው አይላል። እነሱ አላወቁት ይሆናል እንጂ ተልኳል እኮ በሆነ ጸሎት የአገልግሎት ተልኮላቸዋል። ባይዘው እዚህ ላይ ሳያውቁ መላእክትን እንግዲህ ተቀብለዋል ማለት በኋላ መጣበታለሁ አልተቀበሉም ማለት ነው። በጥሩ አማርኛ ሳያውቁ መቀበል ማለት አለመቀበል ነው። ምክንያቱም በኋላ መጣበታለሁ ልቶ እንዲህ ያለ ነው የሚነግራቸውና ከዚህ አገልግሎት አትራፊ እንድትሆኑ በእነዚህ መርሆች ተቀኙ እያለ ይናገራል። በዚህ የእግዚአብሔር ቃል ውስጥ ይሄንን አሰራር ይሄንን አገልግሎት ከእግዚአብሔር ሲላክልን ለመቀበል ሁለት መርሆችን የሚነግሩ አራት ቃላት እዚህ ላይ አሉ። እንግዶች ይላል፣ አትርሱ ይላል፣ ሳያውቁ ይላል፣ ተቀብለዋል። እነዚህ አራት ቃላት ዝርዝር ውስጥ አልገባ። እነዚህ አራት ቃላት ይሄንን አገልግሎት ከእግዚአብሔር ዘንድ በጸሎት ለመቀበል የምንቃኝባቸውን ሁለት ወሳኝ መርሆች ይነግሩናል። ስንጸልይ እግዚአብሔር ይልካል። ሲልክ እኛ መቀበል እንድንችል እነዚህ መርሆች ጥልቅ ሐሳቦችን ይሰጡናል። አራቱ ቃሎች የመሰረቱት ሁለት ሐሳቦች እነዚህ አራት ቃላት እንግዶችን ሲል አሁን አንዳንዴ እንግዳ ተቀባይነን ምናምን ስንል ምንድነው የሚለን? አሁን እንግዳ ምንለው አንዳንድ ጊዜ እኮ እንግዳ ምንለው ለምሳሌ ልበላችሁ እኔ ቤታችሁ በመጣ ስንቶቻችሁ ተቀበሉኛላችሁ? እንደማታሳፍሩኝ በሙሉ ተስፋ ቤታችሁ በመጣ ስንቶቻችሁ ተቀበሉኛላችሁ? አይደለም
የማይቀበል ግን መዓት ነው ያለው ታውቃላችሁ። እሺ በኋላ እንነጋገራለን ለምን እንደሆነ በኋላ ትነግሩኛል። እሺ ደግሜ እናገራለሁ። እንግዲነት መጣ ወይም ፓስተር አስኔ ዶክተር ንጉሱ ነብይ አንተነህ ወይ ወንድማችን ታሬ ቤታችሁ ቢመጣ ስንቶቻችሁ በእንግዲነት ታስተናግዱታላችሁ? እግዚአብሔር ይመስገን ተባረኩ። እናንተም ተቀባይ ያሳጣችሁ። እንደሱ አይደለም ግን የሚለው እንግዶች የሚለው ቃል ስትሬንጀር ነው የሚለው። እሺ ማታቁት ያልተለመደ ሰው ቢመጣ ስንቶቻችሁ ግባ ሻዩና ስንቶቻችሁ ትሉታላችሁ? ፓስተር አቢም አይደለም ፓስተር አስኔም አይደለም ሌሎችም የምታቋቸው ታሬም አይደለም ማንም አይደለም። እንግዳ ስንል አሁንኛ እኔም ስመጣ ሰው ቢደውልላችሁ እንደው እንግዳ መጥቶብኝ ነው የምትሉት አይደለም? ግን ባይዘው እኔ እንግዳ አይደለም I'm not a stranger ስለምታቁኝ ስለምትወዱኝ ተቀበላችሁኛል። እዚህ ላይ ግን እንግዶች የሚለው stranger zenos ማለት of another kind ማለት ነው። እንግዳ ከመርሁ ጋር ተያያዥነቱን በኋላ ነግራችኋለሁ። አትርሱ ሳያውቁ ተቀብሏል የሚሉት እነዚህ አራት ቃላት ሁለት መሰረታዊ መርሆችን አስቀምጠዋል። መንቃትና ማመቻቸት በአዲሱ አማርኛ አስቻይ ሁኔታ መፍጠር። ካልነቃን እግዚአብሔር ይሄን ጉብኝት በእንግዶች ሲልክልን አናስተውለው። እንግዳ ማለት የማናቀው ያለመድነው የማይመስለን ሊሆን ይችላል። አንዳንዴ እንግዳ የሚሆንብን ነገር ዝም ብሎ ነገር እንዲህ ይላቸዋል እኮ ሆሴዕ ምዕራፍ 8 ቁጥር 12 ላይ ምን ይላቸዋል? የሕጌን ብዛት ጽፌለታለሁ ይላል። የሕጌን ብዛት ጽፌለታለሁ እነርሱ ግን እንደ እንግዳ ነገር ቆጥረውታል ይላል። ሕጉን ቃሉን አንዳንዴ እኮ የቃሉ እውነት ራሱ እንግዳ የሚሆንባችሁ ስትሬንጀር የሚሆንባችሁ ስትሬንጅ የሚሆንብን ሰዎች አሉ። ስለዚህ እንግዳ ስንል ከራሳችን እሳቤ ከነፍሳችን ስሌት ከስሜታችን ጣዕም ያለፈ ነገር ሊሆን ይችላል። መንቃት ያስፈልጋል ነው ያላችሁ። አትርሱ የሚለው ቃል አለ ይሄ መርሳት የሚለው ቃል ዘይ forgetfulness የሚለው ቃል ሐሳቡ ምንድነው? ይሄ willful ignorance ወደው አያስተውሉም ይላል ጴጥሮስ መጽሐፍ ላይ። ወደው አያስተውሉም ይላል። ስላልነቁ ወደው አያስተውሉም። እንዳላዩ መሆን የሚገባቸው ነገር እንዳላዩ መሆን አለመንቃት ፉል ያለመንቃት የሚያሳይ ነገር አለ። ስለዚህ እግዚአብሔር የላከልንን ይሄን አገልግሎት ለመቀበል ሁለት መሰረታዊ መርሆች በእነዚህ ቃላት የተመሰረቱ ሁለት መርሆች አሉ። አንደኛው መንቃት ዛሬ ጸልያለሁ እግዚአብሔር ያነቃችኋል። በራችሁ ተንኳክቶ አትመለሱ። አካባቢያችሁ ተደርሶ አይመለስም ምንም ነገር። ሁለተኛው ደግሞ ማመቻቸት ነው። አሁን ሳያውቁ ተቀብለዋል። ቅድም ያልኳችሁ ሳያውቁ ተቀብለዋል ምን ማለት ነው? አለማወቅ ማለት የመጣውን አካል ወይም የመጣውን ነገር ሙሉ አቅም ሙሉ ማንነት ሳይረዱ ማስተናገድ ማለት ነው። የመጣውን ነገር የመጣውን አካል ሙሉ ማንነትና ሙሉ አቅም ሳይረዱ ማስተናገድ። በዚህ ያለማወቅ መስተንግዶ ሰለባ የሆነ ሰው ማን እንደሆነ አሳያችኋለሁ። መንቃት ማመቻቸት ፋሲሊቴት ማድረግ ሴንሲቲቪቲ and hospitality ንቁ መሆን መንቃትና ማመቻቸት እንዳልኳችሁ ቅድም በጣም ጥሩ አማርኛ ተፈጥሯል በዘመናችን። ማመቻቸት የሚለው ቃል አስቻይ ሁኔታ መፍጠር፣ ለሚመጣው አገልግሎት ለሚመጣው ጉብኝት አስቻይ ሁኔታ መፍጠር ማመቻቸት። እነዚህ ሁለት ነገሮች እግዚአብሔር በጸሎታችን የላከውን ይሄን አገልግሎት ለመቀበል መጽሐፍ ያስቀመጣቸው መርሆች ናቸው። መንቃት በሉስቲ እንደገና አንዳንድ ጊዜ እንዳልኳችሁ እንግዶችን አትርሱ በሚልበት ሰዓት ከመሰረታዊ እንግዳ ተቀባይነት ያለፈ እንደሆነ አሁን በነገርኳችሁ ምሳሌ ነግሬያችኋለሁ። ግን አንዳንድ ጊዜ እንግዳ ነገር ሁሉ የእግዚአብሔር ጉብኝት ነው አይደለም ብለን እንግዳን ለመቀበል
ንቁ የምንሆንበት መመዘኛ ምን እንደሆነ የእግዚአብሔር ቃል ሲነግረን ምክንያቱም በገጽታ አይደለም ምንለየው በመልክ አይደለም እንግዳው ነገር የእግዚአብሔር ነው የሚያስብለን ገጽታው ውጫዊ መልኩ አይደለም ሲያስተነቅቀን የእግዚአብሔር ቃል ሁለተኛ ቆሮንቶስ 11:14 ላይ ይህም ድንቅ አይደለም ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣል ይላል ከውጫዊ ነገር ምንመለከት ከሆነ እሱም የብርሃን መልአክ ሊመስል ይችላል ስለዚህ እንግዳን እንዳንረሳና እንደሚገባ እንድናስተናግድ የሚያስችለን ለመቀበል ልባችንን ንቁ የሚያደርገው መመዘኛ አለ ሃሌሉያ ሮሜ 12:13 ላይ የእግዚአብሔር ቃል ሲናገር ቅዱሳን በሚያስፈልጋቸው እርዱ ይልና በዚህ ጎል እንግዶችን ለመቀበል ትጉ ይላል ቅዱሳን ይታወቃሉ አብረን ያለን ነው እንግዶች ሲል ደግሞ ስትሬንጀር ስለዚህ ይሄ መስተንግዶ ቅዱሳን ሳቀዋለሁ ፓስተር አቢን ተከነኝ አቃቸዋለሁ እንግዳይ ምንድነው ያ መንፈስ እንዴት ነው እንግዳው ከእግዚአብሔር እንደሆነ እንጂ የራሱን የብርሃን መልአክት አድርጎ የለወጠ ሰይጣን እንዳልሆነ እምለይበት መመዘኛ ምንድነው አንድ ሰው ያስተምረን መጽሐፈ ሩት ምዕራፍ 2 ቁጥር 10 ቦዔዝ ሩትን ባያት ጊዜ እንዲያለች ተቀበላት በግንባሯም ተተፍታ በመድር ላይ ሰገደችለት እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው እኔ እንግዳ አይደለሁምን እንዴት ተቀበልከኝ እሷን በመቀበሉ የመጣውን ጉብኝት በእስራኤል ቤት ላይ ስንቶቻችሁ ታውቃላችሁ እሷን ሩት ቦዔዝ ቤት በመግባቷ ቦዔዝና ሩት በመገናኘታቸው የክርስቶስ ኢየሱስ የሥጋ መገለጥ የዘር መስመር እንደተቀጠለ መጽሐፍ ቅዱስ ይነግረናል this is very consequential relationship hallelujah ግን ስትመጣ እንግዳ ሆና ነው ያ ጉብኝት ሲመጣ እንግዳ ሆና ነው የመጣችው በምን ተቀበልከኝ ምንድነው መመዘኛ አለችው ውበቷ ብቻ ይመስላችኋል ኦፍ ኮርስ ውበቷም ትንሽ የውነካ እንዳረጋው ታውቃላችሁ እቺ ቆንጆ ምናምን ብሎ መጀመሪያ ብሏል ግን በቁንጅናዋ በውጫዊ ገጽታዋ በብርሃን ምናምኑ አይደለም ብቻ አይደለም ምን አለች እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው እኔ እንግዳ አይደለሁ ምን አለችው ቦዔዝም ቁጥር 11 መልሱን ሲሰጣት ባልሽ ከሞተ በኋላ አባትሽና እናትሽን የተወለድሽበትን ምድር ትተሽ ቀድሞ ወደማታቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሜ ሰምቻለሁ እግዚአብሔር እንደ ስራሽ ይስጥሽ ከክንፉም በታች መጠጊያ እንድትሆኚ በመጣችበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሆናል አሁን እሷን እንግዳ ብትሆንም እንዲቀበላትና የራሱ እንዲያረጋት ቤቱ ጓዳው እንዲያስገባት ይሄን የመቀበል መንፈስ ለእንግዳዋ እንዲሰጥ ያደረገው መመዘኛ ውበቷ ብቻ አይደለም እምነቷና እሴቷ ነው her value ከራስሽ የወጣሽ ሰው ነሽ ሰልፊሽ አይደለሽ ከዚህ ሴትዮ ባል እንኳን አታገኝም ተከትለሻት የመጣሽው ለራስሽ የምታተርፊው ነገር የለም ስለዚህ በጣም ንጹህ የሆነ ክቡር የሆነ እሴቶች ያሉሽ ነሽ ደግሞ እምነትሽ በእግዚአብሔር ነው ከክንፉ በታች ልትጠጠቂ የመጣሽ የተጠጋሹ እግዚአብሔር ወገኖቼ ምንም አይነት እንግዳ ነገር በቃልም በሚታይም በማይታይም ሁኔታ ይምጣ በዚህ ጉብኝት እግዚአብሔር ሲልክልን ስላብረቀረቀ ስለመሰለ ስላለ ሳይሆን ይሄን መመዘኛ እናመጣለን ክብር ለኢየሱስ we measure by value and faith እሴቱ ምንድነው ኢየሱስ ያድናል አሜን መጽሐፍ ቅዱሳችን ሉቃስ ወንጌል ላይ ሲናገር ሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምራችሁ እስከ ታች ስትሄዱ ሁለት የመላእክት ጉብኝቶችን እናያለን አንደኛው ዘካርያስ ያገኘው ነው ዘካርያስ መልአኩ ሲጎበኘው ያ መበሰጫጨት የተፈጠረው ብሎ ነው የተናገርከው ነገር እንዴት እንደሚሆን በምን አውቃለሁ አለው ይላል የተናገርከው ነገር እንደሚሆን በምን አውቃለሁ አለው መልአኩ ተበሳጨና ያው ለጎመው ከታች ደግሞ ማርያም ድንግል ማርያም ጋር መጣ መልአኩ ለሷም መልክ ሰጣት እሷም እንዲህ ያለ እንግዳ ነገር ነው አይደል እንዲህ አይነት ሰላምታ ምንድነው ስትል በልቧ አሰበች ነው የሚለው ያኛው በምን አውቃለሁ አለው ነው የሚለው እሷ ግን አሰበች አስቦ መናገር ጸጋ እግዚአብሔር ይስጠን ልዩነቱ እዛ ላይ ነው አሰበች እሷ ኢቫሉዌት አደረገች ገመገመች መረመረች ስትሬንጅ ቢሆንም በምን
ልመዝነው ብላ አሰበች ጠያየቀች ያለውን ነገር እኔ ወንድ አላቅም እንዴት ነው ምናምን ከሐሳቧ ጥያቄዎች አመነጨች የጥርጥር ሳይሆኑ የጥራት የማጥራት ጥያቄዎች እሱን ተገቢውን መልስ ይመልስላት የጌታ ባሪያ እንደ ቃል ይሆንልናለች ኢየሱስ ያድናል ዛሬም የመጣውን ነገር ምክንያቱም ብዙ ብርሃን ለብሰው የሚመጡ ነገሮች አሉ እግዚአብሔር የላካቸውን ነገር ሊያደናግሩና በዚህ አገልግሎት መልሰን እንዳናምን ሊያደርጉ የሚችሉ ተባባሪና ተለጣፊ ነገሮች ይመጣሉ እናንተ ግን ቀድማችሁ ታስባላችሁ እንደዚህ ሰው መመዘኛ አላችሁ እጆች ከፍ ይበሉ በጌታ በኢየሱስ ስም አሜን የመጣውን ህልም ሁሉ ጉብኝት ላትለው ትችላለ ተመዝነዋለ ይሄ የተሰማው ነገር የተባለው ነገር የተነገረው ነገር እንደ እግዚአብሔር ቃል ነው ወይ እግዚአብሔራዊ እምነትን መጽሐፍ ቅዱሳዊ ሴትን ይመጥናል ወይ ትላለ ሰዎች ይመጣሉ ድምጽ ይመጣል ቃል ይመጣል የተለያዩ መንፈሳዊ ግብአቶች ይመጣሉ ይሄ አገልግሎት በብዙ መልኩ ስለሚመጣ ያን ጊዜ እንግዳውን ለመቀበል መመዘኛ አለ ቀድመ ታስባለ ምን አይነት ሰላምታ ነው ብላ አሰበች ሲጆቻችሁን አሱን አሰበች በሉስ ጎናችሁ ላሉ ሰው አስበሉት አስቀድመ አስብ እንደ ቃሉ አስብ በቃሉ ሚዛን አስብ ከቃሉ ጋር አስተያይ ከመንፈስ ቅዱስ ጋር አስተያይ አሜን ዘካርያስስ በምን አውቃለሁ አለው ይላል ምን አለ ቢያስብ እኮ ጥያቄዎች ነው የሚያነሳው እንደሱ ያጠራለት ነበር ገጽታ ሁሉ እኮ አግኝቷል እሱ ያው መቼም ማይጠራጠረው ነገር አግኝቷል እግዚአብሔር የተመሰገነ ይሁን አሜን እግዚአብሔር ያንቃን ሲያንቃኝ በሉት ጌታ ሆይ አንቃኝ በቃ እንድለይ አንቃኝ በኢየሱስ ክርስቶስ በዚህ ሳምንት የሚመጣ ነገር አያልፋችሁም you will be sensitive enough ታዲያ እኮ የሚመጣው ግንኙነት is very consequential በጣም የተለየ ነገር ያለው የአመታትን ትግል የሚሰብር አሜን በሉ ሲበደም የብዙ ዘመን ጥያቄን በቅጽበት የሚመልስ ኢየሱስ ክርስቶስ ያድናል ሃሌሉያ ኢየሱስ ያድናል ጴጥሮስ ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስም ተኝቶ ሳለ በወታደሮች መካከል በሰንሰለት ታስሮ ተኝቶ ሳለ ምን ይላል የእግዚአብሔር መልአክም ቀረበ ሲቀረበ በሉ ቀረበ በቤቱም ብርሃን ሆነ ይላል እሱ ግን ተኝቶ ነበር ኢየሱስ ያድናል አሜን አሜን ቀርቧል እኮ ነገር ግን he was not sensitive enough to discern the presence of God ያንን ያህልኦትን ነገር መንፈሱ ሴንሲቲቭ አልሆነም ዛሬ እንጸልያለን መጨረሻ ላይ እግዚአብሔር ያነቃናል ጎድናችሁ ተመቶ ከመቀስቀሳችሁ በፊት በጸሎት እንቀሳቀሳለን መጥቷል እኮ መጥቶ ቀርቦ ቤቱን ብርሃን ሞላው ኢንላይትንድ ሆኗል ዕውቀት መጥቷል ብርሃን መጥቷል መረዳት መጥቷል መረጃ መጥቷል ግን እሱ ተኝቷል ካልነቃ ደግሞ እኮ ጉብኝቱ ፋይዳ አይለው ባይነቃስ ይሄን ሴናሪዮ ነው ባይነቃስ ነቅቶ ያደረገው ስትመለከቱ ነው ያለ መንቃቱ ጣጣ የሚገባችሁ ሲነቃም ማለት ጎኑን መጥቶ አነቃውና ተነሳል ልብስህን ልበስ ጫማህን አድርግ ተከተ ኢንስትራክሽንስ አለኮ ያ ጉብኝት ይዞት የመጣው ነፃነትህን የሚሰራ ምሪት አለ መመሪያ አለ መመሪያና ምሪቱን ለመቀበል ሙሉ ንቃት ያስፈልጋል ለሐሎቱ ለዕውቀቱ በዚህ ሳምንት የሚመጣላችሁ መርህና መመሪያ አለ ክብር ለኢየሱስ ይሁን ተነሳ ይላል ሶ ሴንሲቲቭ ለእግዚአብሔር ነገር ስለምትሆን የሚሰጥህን መመሪያና የሚሰጥህን ምሪት ታደርጋለህ እሰውዬ ተነሳ ሲለው ሰንሰለት መካከል እኮ ታስረያል ማለት ነቅቷል በቃ እግዚአብሔር ያንቃችሁ ከሁኔታችሁ በላይ ይሄ እንቅልፍ ነው የልካም አይደለም እግዚአብሔር ቃል እንደሚናገረው ከሐዘን የተነሳ አንቀላፍተው አገኛቸው ይላል ወንጌል ከሐዘን የተነሳ ከፍተኛው የእግዚአብሔርን ሐልኦትና ዕውቀት የሚያዘናጋን እንቅልፍ የሚመጣው ከስጋ ድካም አይደለም አንዳንዴ በዙሪያችን የሚሆነው ነገር ሲያሳዝነን
ሴንሲቲቪቲያችን ይመታዋል። ዛሬ ግን በጌታ በኢየሱስ ስም ትነቃላችሁ። እጆች ከፍ ይበሉ። ትነቃላችሁ። መከራ የሚቀበለው ኢየሱስ የሚሰቀለው ኢየሱስ ተጨንቆ ነበር። ደቀ መዛሙርቱ እሱ ላይ ከሚመጣው መከራ ከዛም የሚመጣባቸው መዘዝ ያሰቡ ከሐዘን የተነሳ ከሚገደለው በላይ አዝነው እንቀላፍቷል። እሱ ግን ነቅቶ ከአንዴም ሶስቴም እየጸለየ የሚያበረታው መላእክት መጣለት። ክብር ለኢየሱስ። ዛሬ በጌታ በኢየሱስ ስም ምንም አይነት አሳዛኝ ነገር አስጨናቂ ነገር ዙሪያችሁ ቢሆን ከእግዚአብሔር ድምጽ ንቃት ከእግዚአብሔር ሐልወት ንቃት በኢየሱስ ስም አይከለክላችሁም። እጆቻችሁን ከፍ አድርጉና እነቃለሁ በሉ እስቲ። አሜን። ደከማችሁ ይቅር እነቃለሁ በሉ። እነቃለሁ በሉ እስቲ። በደም እነቃለሁ በሉ እስቲ። እግዚአብሔር ያነቃናል። በዚህ ሳምንት ያነቃናል። በዚያ ሐዘን መካከል በዚያ ጭንቀት መካከል በዚያ ጫና መካከል እግዚአብሔር ያነቃናል። እንሰማለን የሚለው ተነሳ፣ ልብስህን ጫማህን አድርግ፣ ልብስህን ልበስ። ሲነሳም ይላል ሰንሰለቱ ከእጁ ወደቀ። ተነሳ ጫማህን አድርግ። ዘበኛው ቆሟል እዛ ጋር። ባይዘወይ ዘበኞቹ አልተኙም። የተኛው ጴጥሮስ ነው። እነሱ ነቅተው እየጠበቁ ነው። ባይጠብቁ ይገደላሉ። ስለዚህ ነቅተዋል እነሱ they're active። ነገር ግን እሱን ሲያነቃው እነሱን አስተኝቷቸዋል። ድንዛዜ ፈጥሮባቸዋል። የሚሆነውን እንዳይረዱ አድርጓቸዋል። ሃሌሉያ። በዚህ ሳምንት እየገረማችሁ ትመጣላችሁ እንደ ጴጥሮስ። በቀሚ ህልም ይመስለው ነበር እንጂ በመላእኩ የሚደረገው እውነት እንደሆነ አላስተዋለም ይላል። ገና ደጇን አልፈው መላእኩ ዞር ሲል አሁን እግዚአብሔር መላእኩን ልኮ እንዳዳነኝ አወቅኩ አለ። በጌታ በኢየሱስ ስም እናንተ ቤት ይጀምራችሁ መንቃቱ። እዛ የታሰራችሁበት ስፍራ ይጀምራችሁ መንቃቱ። ኢየሱስ ያድናል። አሜን። እነቃለን። ለድምጹ እነቃለን። ለህልውናው እነቃለን። ስንነቃ መመሪያ ይመጣል። መመሪያ ካልተቀበልክ መመሪያና ምሪት ካልተቀበልክ የጉብኝቱ ፋይዳ የለውም። እዚህ ቅድም እንዳልኩ ቢተኛስ ካልተነሳ ካልለበሰ እርግጠኛ ነኝ ጎትቶ የሚያወጣው አይመስለኝም። እንደተኛሱ እንትን ይያል የሚያወጣ መጀመሪያ ሲነሳ ነው ሰንሰለቱ የሚወቅደው። ካልተነሳ ከወታደሮቹ ጋር የጎተተ ነው የሚወጣው። እኔ እንጃ ብቻ እግዚአብሔር ምህረት ያደርጊውን አላቅም። ብቻ በኔ አንድ ሴናሪዮ ከተኛ የሚሆን አይመስለኝም። ዛሬ እግዚአብሔር መንቃት ያደርግልናል። አሜን ነው። እስቲ አሜን በሉ በደም። ኢየሱስ ያድናል። ነቅተን ማመቻቸት አለብን። ቅድም እንዳልኳችሁ ሳያውቁ መቀበል አለ። ሳያውቁ መቀበል ማለት ተቀብለናል ለመቀበል ነሴንስ ግን የመጣውን አካልና የመጣውን ነገር መልአክታዊ ቃል እኮ አለ። መልአካዊ ሰው እኮ አለ። እግዚአብሔር ይሄን አገልግሎት ሲል ኮሱ ሳር ቅጠሉ እኮ መልእክተኛው ነው። እነዚህ ፍጡራን ብቻ እኮ አይደሉም። በዛ ካፓሲቲ በመላእክታዊ አቅምና ጉልበት እኮ ለእናንተ እግዚአብሔር የሚያንቀሳቅሰው ብዙ ነገር አለ። ኢየሱስ ያድናል። እግዚአብሔር የላካቸውን እነዚህን አካላትና ነገሮች ስንቀበል ሳያውቁ መቀበል አይሁንብን በኢየሱስ። ተመልከቱ። ተውት መላእክትን፣ ተውት ሌላ አካልን። ታላቁ ንጉስ የእግዚአብሔር ቃል ፍጹሙ የእግዚአብሔር በግ የሰማይና የምድር ፈጣሪ የመንፈስ ቅዱስ ሙሉ ሐልወት በላዩ ላይ ያለ የናዝሬቱ ኢየሱስ እንዲህ ይላል ሉቃስ ወንጌል ምዕራፍ 10:38 ሲሄዱም እርሱ ወደ አንዲት መንደር ገባ ይላል። ማርታ የተባለች አንድ ሴት በቤቷ ተቀበለችው መቀበልን ግን not in the full extent and knowledge of who he is and what he has እሱ የሆነውና ያለውን ሙሉ ሳታውቅ ነው። እርሷም ማርያም የምትባለት ነበረቻት። እርሷም ደግሞ ቃሉን ልትሰማ በእግሩ አጠገብ ተቀምጣ ነበር። አያችሁ ማርታ ተቀብለዋለች ግን ሳታውቅ ነው። ምን በቀሷ የደከመው ጥሩ አገልጋይ መስሏታል። አገልጋይነቱ ይታወቃል። ሰዎች እንደሚፈውስ እንደሚያገለግል ይታወቃል። ለዚህ ነው ማርያም እግሩ ስር የተቀመጠችው። አስተማሪ እንደሆነ ይታወቃል። ነገር ግን ማርታ ስትቀበለው የደከመው አገልጋይ በቃ እንጀራ ይፈልገ እንደው ትንሽ አረፍ ብሎ ደግሞ ወደሚቀጥለው አገልግሎት እንዲሄድ። ማርያም ግን በደንብ ተረድታዋለች። ከደከመው አገልጋይ በላይ እሱ የደከመን የሚያበረታ ቃል ያለው ህይወት የሚለውጥ ድምጽ ያለው
ህይወትን የሚያስተካክል ዘላለምን የሚያስውብ የሚያሳውር መልእክት ያለው የእግዚአብሔር ልጅ መሲሁ እንደሆነ ገብቷል። ሃሌሉያ። እጆች ከፍ ይበሉ። እጆች በጌታ በኢየሱስ ስም እንደሚገባ ተቀበሉ። ሳታውቁ አትቀበሉትም። እኔ እኮ ተቀብየዋለሁ እንላለን። ይሄ ነገር ኮንሲኩዌንሱ መዘዙን ወደ ኋላ ሄዳችሁ ስትመለከቱ ታገኙታላችሁ። ወንድማቸው ሞተ፣ መልእክት ላኩበት፣ ዘገየ። 4 ቀን ተቀብሯል አልዓዛር። ኢየሱስ መጣ። ሲመጣ ከማርታ ጋር ነው የተገናኙት መጀመሪያ። አሁንም አቀባበሏ ምን አለችው? እንዲህ ይላል እግዚአብሔር ቃል ዮሐንስ ወንጌል 11:27 እርሷም አዎን ጌታ ሆይ አንተ ወደ ዓለም የመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ ብላ ዶክትሪናል ፌዝ አስተምሯዊ እምነት አውጃ አለችው። ይህንንም ብላ ሄደች ይላል። በቃ ይሄ ክፍተት የተፈጠረባት እሱ ትንሣኤና ህይወት እንደሆነ ሞት ወደ ዓለም የሚመጣው ምናምን ብቻ ያ አስተምህሮ የቀመረው ስብዕና ሳይሆን ለሞተው ህይወትን የሚሰጥ ትንሣኤና ህይወት የሆነ ጌታ እንደሆነ ያላወቀችው ለምንድን ነው? ስትቀበለው በዚያ ልክ አልተቀበለችውም። አብልተዋለች እንጀራ። ምናልባት እንጀራ ስላበላችሁ ፌቨር ይሆናል የሱን ነገር የጠበቀችው። ዲስአፖይንትድም ሆና ይሆናል አዝናበት። አብልቻ ጠጥቼ ለምን ምናምን ብላ ይሆናል። ማርያም ስትመጣስ ሃሌሉያ የሚገርማችሁ ይሄን አለችው። እህቷን ጠራች። መምህሩ መጥቷል ሊጠራሽም አለ። መምህሩ መጥቷል። እኔ ራሱ አቲቲዩድ ሁሉ ያለው ይመስለኛል አባባሉ። መምህሩ መጥቷል ሊጠራሻል ላለቻት እንዳትጣላም መሲህ ነው ብለዋለች። ቆማ እንዳትሟገትም አልሰማችሁማ። ኢየሱስም ይላል ቁጥር 30 ላይ ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ይላል። በቃ እዛው ላይ ስታክ ሆኗል። አልገባም ጉዳዩ ጋር፣ አልገባም መቃብሩ ጋር፣ አልሄደም ሰፈር ውስጥ። የሷ ፌዝ ሊያንቀሳቅሰው አልቻለም። ማርያም እየሮጠች መጣች። ከዛ ምን አለችው? ተነጋገሩና መተህ አለችው። መተህ እይ። ክብር ለኢየሱስ ይሁን። ሰምተዋለች። ትንሣኤና ህይወት እንደሆነ ታውቃለች። ቢፈቅድ አሁን የፈለገውን ማድረግ እንደሚችል ታውቃለች። በኋላ ማርታ ተመልሳ መጣች። ኢየሱስ ቀረበና ድንጋዩን አንከባሉ ሲል አሁንም ሙግት ጀመረች። አረ ይሸታል፣ 4 ቀን ሆኖታል አለች። እሱም እንዲህ አላት፣ ብታምኚ የእግዚአብሔር ክብር እንድታይ አልነገርኩሽምን? እናገርኩ ነበር አልሰማሽም። ዛሬ በጌታ በኢየሱስ ስም እጆች ከፍ ይበሉ። በጌታ በኢየሱስ ስም እያወቁ መቀበል እግዚአብሔር ያድርግልን። እያወቁ መቀበል እግዚአብሔር ያድርግልን። የሚልከውን ነገር ቃሉን ከላከ በሙሉ ልብ እንቀበል። መልእክተኛ ከላከ በሙሉ ልብ እንቀበል። መዝነን ማለት ነው። ቅድም ባልኳችሁ ሚዛን ስትሬንጅ እንኳን ቢመስለን እንግዳ ቢመስለን መመዘኛ አለን። የብርሃን መልአክ መስሎ ይመጣ ብርሃን እንዳልሆነ መግለጫ መመዘኛ አለን። ከሆነ ግን መዛነፍ የለም። ከሆነ ግን ማነከስ የለም። ከሆነ ግን መጠራጠር የለም። ከሆነ ግን ምን እንደሚገፋኝ ታውቃላችሁ? ሰማይ ስለተዘጋጀ ነው። ሰማይ ሊያንቀሳቅስ ሰራዊቶችን አስቧል በእናንተ ህይወት ላይ። የመስበክ ሱስ ኖሮብኝ አይደለም። I feel the urge of the Holy Spirit ልሰራ ነው። ህዝቤ መካከል ልመጣ ነው። አልቅሰሻል፣ ጮኸሻል፣ ለምነሻል። እግዚአብሔር የወሰነው ነገር አለ፣ የቆረጠው ነገር አለ ባለማመን። ለምን 40 ዓመት ከቃዴስ ይዞራል ህይወትሽ። በጌታ በኢየሱስ ስም እግዚአብሔር ጣልቃ ይገባል። ጆቻችሁን ከፋው እሰማ እንደሚገባ አውቄ ይቀበልሃል። ሳምራይቷ ሴት ትዝ ይላችኋል። መጣና ጌታ ኢየሱስ አንዳንድ ጊዜ እኮ ይሄ ጉብኝት ሲመጣ አሁን ምን ነግራችሁ የጌታ ኢየሱስ ጉብኝት ከነሱ እኮ ይበልጣል። እሱ ለሱ እንዲቆን ለነሱማ እንዴት ማርታ ለኢየሱስ እንዲሆነች መላክ በጣም እንደዚህ ሆነች ማለት ፉል ካፓሲቲ ሳይኖራ ፉል ኖሌጅ ሳይኖራት ነው ታስተናግድ ሳታውቅ እና መጣና ውሃ ጠጭኝ አላት። ይሄ አገልግሎት አንዳንዴ የፍላጎታችሁን ጥያቄያችሁን ፍላጎታችሁን ይዞ አይመጣም። ፍላጎት ይዞ ሊመጣ ይችላል። ሲያበላችሁ ሳይሆን ስታበሉት የሚፈወስ ነገር አለ። አሁን መጣ። ምን ውሃ ጠየቃት። ውሃ ስጭኝ አላት። እሷ ውስጧ ተቃጥሏል።
ውስጧ አሯል ውስጧ ደርቋል ውስጧ ተጣምቷል መጣና ውሃ ስጭኝ አላት ፈላጊ መሰላት ፈልጓት እንደመጣ አልገባት ከዛ አንተ አለችው ስትሬንጀር አንተ አይሁዳዊ ስትሆን አያችሁ ነፍሷ ሲያሰላ አይሁዳዊ ስትሆን ሳምራይቷን ይጠይቅ አንተ ስትሬንጀር ነህ ይያለች ከዛ እንዲህ አላት የእግዚአብሔርን ስጦታ ውሃ አጠጭኝ የምልሽን ብታውቂ አንዳንድ ነገሮች አሁን እኛ መልስ ስንፈልግ የእግዚአብሔር ሰው የሚጸልይ ምናምን ያለ ምን አንዳንድ ጊዜ የሚጸለይለት ሲመጣ እየጸለይክለት ያንተ ጸሎት ይመለሳል እንዲህ ይልካል ጉብኝቱ መንቃት ማመቻቸት ክብር ለኢየሱስ ይሁን ሃሌሉያ በህይወቴ በጣም ደስ የሚለኝ ነገር እንደሆነ ታውቃላችሁ የእግዚአብሔር ቃል አገልጋይ መሆኔ በጣም ደስ ምክንያቱም እሱ ፍቱ ፈገግ ሲል ይታየኛል ወልደን ክብር ለኢየሱስ ይሁን እጆቻችንን ከፍ እናደርጋለን አንቃኝ እንለዋለን ዛሬ አንቃኝ እግዚአብሔር ማመቻቸት እንድችል አበርታኝ እንለዋለን እጆች ከፍ ይበሉ እጆች ከፍ ይበሉ በአምላካችን በእግዚአብሔር ፊት የእግዚአብሔር መንፈስ እንደተናገራችሁ ካመናችሁ እጆቻችሁን አንስታችሁ ጸልዩ ምክንያቱም በዚህ ሳምንት ወደ እናንተ የተደገሰ የተነጣጠረ የተላከ ነገር አለ እንግዳ ይሆናል መለያውን ነገራችሁ እንግዶችን ለመቀበል አትርሱ እንዳላየ አትሁኑ እንዴት ነው ታዲያ የምለየው ይሁን ነገራችሁ እኮ በቦኤዝ ጥበብ አላመለጠችው ሞዓባዊቷ መበልቲቷ ባለ ሞተባት ሞዓባዊት ሴት she carried the Christ factor የክርስቶስን ነገር ስለያዘች እሷና እሱ ሲጋቡ ኢዮቤድ ተወለደ ኢዮቤድ ሴን ወለደ እሴ ዳዊትን ወለደ ዳዊት የኢየሱስ መምጫ ዘር ሆነ the Christ connection ጆች ከፍ ይበሉ ግን በእናንተ ህይወት ጌታ ይገለጣል ክርስቶስ ይገለጣል በስራ ይገለጣል በትዳር ይገለጣል በጤናሽ ይገለጣል ጆች ከፍ ይበሉ ጆች ከፍ ይበሉ በጌታ ፊት አንቃኝ በሉት ቀስቀሰኝ ጎድኑን መጥቶ አነቃውና ይላል ጆች ከፍ ይበሉ አንቃኝ ጌታ ሆይ አንቃኝ በቃ የሆነ ነገር ቀስቀሰኝ የቱ ጋር ነው ስስብልቴ የቱ ጋር ነው እምነቃበት መቀሰቀስ ምክንያቱም ዳዊት ምን ብሎ ጸለየ አቤቱ ለሞት እንዳልተኛ አይኖቼን አብራለ ለሞት እንዳልተኛ አይኖቼን አብራ ጆች ከፍ ይበሉ ኢየሱስ ክርስቶስ ያድናል ቀስቀሰኝ በሉት ጆች ከፍ ይበሉ የሆነ ነገር ደብቶኛል ቀስቀሰኝ ሐዘን ተጭኖኛል ጭንቀት ተጭኖኛል ስጋት ተጭኖኛል በስራት መካከል ተኝቻለሁ ቀስቅሰኝ መንፈስ ቅዱስ ቀስቅሰኝ ጉብኝትን ላስተናግድ ላመቻች አስቻይ ሁኔታ ልፍጠርለት ጆች ከፍ ይበሉ ድምጽህን ልስማ ምሪትህን ልስማ መመሪያህን ልስማ ከፍ አድርጉ ጆች ተነስ ስትለይ ልነሳ ልበስ ስትለይ ልልበስ አድርግ ስትለይ ላድርግ ተከተል ስትለይ ልከተል ምሪትህን መመሪያህን የምሰማበት ሐልወትህን የማውቅበት ድምጽህን የምለይበት መንቃት አድርግልኝ በሉት ጆች ከፍ ይበሉ አንደበቶቻችሁ
አንቃኝ ጌታ ሆይ አንቃኝ በወታደሮች መካከል ታስሬ መሞት አልፈልግም ደስቲኔ ታስሮ መሞት አልፈልግም ትዳሬ ታስሮ መሞት አልፈልግም ጤናዬ ታስሮ መሞት አልፈልግም ህይወቴ ታስሮ ትዳሬ ታስሮ መሞት አንቃኝ ልስማ መመሪያህን ምሪትህን ልስማ የላክልኝን መመሪያ የላክልኝን ምሪት ልስማ ሃሌሉያ ጆርጅ ከፍ ይበሉ በኔ መንገድ አትመጣም በኔ ጣም ልክ አትመጣም በኔ መረዳት ልክ አትመጣም በኔ ኮንቪኒየንስ ልክ አትመጣም ና በምትመጣበት ስትመጣ ግን አንቃኝ ልለይህ አንቃኝ ልወቅህ ሽታህን ልወቀው ድምፅህን ልወቀው ሀልወትህን ልወቀው ቁስቆሳህን ልወቀው ጉትጎታህን ልወቀው ንክኪህን ልወቀው ዳሰሳህን ልወቀው ተግሳጽህን ልወቀው ጆች ከፍ ይበሉ ጸልዩ አንደበቶቻችሁን ከፍቱና ጸልዩ የዛሬዋ ጸሎት ወገኖቼ በእናንተና በፍጻሜያችሁ መካከል ወሳኝ ጸሎት ነች ሰማይ ይንቀሳቀሳል ስለናንተ ከሰው እጅ በላይ የሆነ ጉልበት ከሰማይ ይላክላችኋል ድንጋዩን የሚያንከባልል መቃብሩን የሚፈታ ኃያላንን የሚቀጣ መጋረጃን የሚቀድ የእግዚአብሔር ኃይል የተሸከመ ከፍ አድርጉ ዛት ክራፓንዲሎ ባጋስታ ኢሌብሩናስ ኪባንዶሽ ፐርል ባግሪየቮዳስት ማጊማሞንስ ተፓር ላቫግራባስታ ካፓያ ጆች ከፍ ይበሉ የምትንቀሳቀሱ ሰዎች አትንቀሳቀሱ አትምጡ ሌላ ቀን ከፈለጋችሁ ይሄ ሲሪየስ ዲል ነው ከእግዚአብሔር ጋር ነው ያወራን ያለነው ከእግዚአብሔር ጋር የሚጸልዩትን አትረብሿቸው ጠጋበልልኝ የት ልትሄድ ነው ይጸልይበት ተዋት ገፋፋው እጆቻችሁን ከፍ አድርጉና እንዲህ አይነት የእግዚአብሔር እውነት ያለበት ጉባኤ ካልተመቻ አትምጣ ጀምረ ነገር ግን አሁን ከእግዚአብሔር ጋር ጉዳይ ያለው ሰው አለ ጫና ያለበት ሰው አለ ጥያቄ ያለው ሰው አለ ደስቲኒ ያለው ሰው ዓላማ ያለው ሰው አለ ራዕይ ያለው ሰው አለ ፍጻሜ ያለው ሰው አለ እጆቻችሁን ከፍ አድርጉ መዝናኛ አይደለም የእግዚአብሔር ገለስ ምንልበት አይደለም ይጸልይ ተወው ይማልድ ተወው ይጩህ ተወው ቀስቅሰኝ በለው ተወው ፈውሰኝ በለው ተወው ጆች ከፍ ይበሉና ተናገሩ ጩህ ተናገሩ ወገኖቼ በለመድን እኮ እግዚአብሔርን ነገር በጣም ተለማመድ በጌታ በኢየሱስ ስም ለቤቱ ክብር ይኑረን ለድምጹ ክብር ይኑረን ነገ ወተህ የምታለቅሰው አንተ ነህ ወተህ የምታለቅሰው አንተ ነህ እግዚአብሔር ደግሞ ስጠራህ አልሰማኸኝም ይላል ስነግርህ አላደመጥከኝም አሁን ስጠራኝ አልሰማም እኮ ብሏል መጽሐፉ ላይ እጆች ከፍ ይበሉና ጌታ ሆይ ልቤን ክፈተው አንቃኝ ቀስቅሰኝ ድምጽ እየመጣልኝ መመሪያ እየመጣልሽ ነው ወገን ሁለት ወታደር ሁለት ሰንሰለት ሶስት በር የማይገድበው ምሪት ከፍ አድርጉ ጴጥሮስ እኮ አልፎ ሄደው ሁለት ሰንሰለት ሁለት ወታደር ሶስት በር የከተማ በር እነዚህ የብረት በር ይሄ ሁሉ እንዴት ትወጣለህ በሰው ኃይል እንዴት ትወጣለህ በሰው ጥበብ ምሪት ይምጣልህ እንጂ መመሪያ ይምጣልህ እንጂ ያን ጊዜ ግን ምን ሆነ ሰላችሁ ምሪትና መመሪያው ልበስ ታጠቅ ተከተል በቃ this is እንዲህ ለብሰህ ጫማ አድርገህ ታጥቀህ ተከትለህ እኮ መውጣት ይቻላል ምሪት ከሆነልህ መመሪያ ከሆነ ልጆች ከፍ ታግላ አይሆንም ተሰዳድባ አይሆንም ተደባድባ አይሆንም ተጣልታ አይሆንም ሰምተህ ግን ይሆናል እግዚአብሔር ሆይ አንቃኝ በሉት በቃ ለመመሪያ አንቃኝ ለምሪት አንቃኝ የማያታግለው ወታደሩን አልፎ የሚሄደውን ሰንሰለቱን ጥሎ የሚሄደውን ብረት በሮችን ጥሶ የሚወጣውን የከተማው በር በራሱ የሚከፈትበትን ምሪት ስጠኝ መመሪያ ስጠኝ አንቃኝ ጌታ ሆይ ሺኮ ፓቫቪያኖስ ኤሊብራጋስቶ ካፕራላባዲያሎስ ኤሊብራባጋስታ ባካፓቲያሎባ ሜሎ ብራባጋስቲ ካፖሽያቦ ጸልዩ let's pray መንፈስ ቅዱስ ና ምትፈልግ ነፍሳለች መንፈስ ቅዱስ ስማ አባ ስማ ምትሻህ ነፍሳለች ፍጻሜው አደጋ ውስጥ የገባባት ነፍሳለች በጌታ በኢየሱስ ስም ስማ በአዛብ ቁጣ ቀስት የወደቀች ነፍሳለች በአመፀኞች ቀስት ቁጣ የወደቀች ነፍሳለች ስማት እግዚአብሔር ሆይ ከፍ አድርጉ እጆቻችሁ ውስጧ በሐሳብ በራእይ የተሞላ ከፍ ያለ ነገር ምታይ
ጌታዋን ለማስዋብ ጌታዋን ለመቀባት የተነሳች ሴት አለች ጌታዋን ለመዳሰስ ጌታዋን ለመገናኘት ማለዳ የተነሳች ሴት አለች ጌታዬ ስማትና ድንጋዩን የሚያንከባልል መልአክ ላክላት ስማትና መንገዷን የሚያቀና መልአክ ላክላት ሬባጋ ባያ ንገሩት ጌታ ሆይ ነፍሴ አንተን ትናፍቃለች ከህልውናው መጣበቅ አንተን ማግኘት ፍቅሬን ማግኘት ውዴን ማግኘት ነፍሴ ትገሰግሳለች ግን ድንጋይ አለ ማን ያንከባልልኛል ምትል ነፍስ አለች ላክላት ለህልውና ግስገሳ ለራእዩ ግስገሳ እንቅፋቶች ገዳቢዎች ሸፋኞች ደፋኞች በኢየሱስ ስም ይንከባለሉላት ያ ባሳካ ሪባጋ ባጋስታ ጸልዩ መንፈስ ቅዱስ አለ ሪባካዛ ፓታቹሎ ባባርዲያ ቪጋ ክሮፓ ያቺ ለጌታ የምታስፈልገው ውርንጫ ወገኖች ያቺ ውርንጫ ራሷን ፈታ ወደ ጌታ አትመጣ የሚፈታት ያስፈልጋል ስለዚህ ላከላት ሄዱና ፈታችሁ አምጡልኝ በጌታ በኢየሱስ ስም ለሱ ጥቅም እንድትውሉ ለሱ ክብር እንድትውሉ ለሱ አገልግሎት በሱ ያለውን ቃል ታስፈጽሙ ዘንድ የሚፈታ አካል ይልክላችኋል እግዚአብሔር እጆች ከፍ አድርጉ ኢየሱስ ነበረ ሄዶ መፍታት ይችላል ነገር ግን ላከ መልእክተኞቹን ዛሬም በኢየሱስ ስም ከዚያ እዳ የሚፈታ መልእክተኛ ይልክልሃል ከዚያ ጫና የሚፈታ ከዛ የተቆለለ እዳ የሚፈታ መልእክተኛ አንድ ደብዳቤ ይልክልሃል አንድ ድምጽ ይልክልሃል አንድ የስልክ ጥሪ ይልክልሃል ከፍ አድርጉ አንድ ኢሜል ይመጣል ክብር ለኢየሱስ ይሁን ሃሌሉያ ቬካፖዛ ፓታፓርዲያ ቮጎስቶሞምባ ቬላቭሪካዙ ተቺምባ ድራባጋ ኤልብራባ ካዛፓይ ጆች ከፍ ይበሉ ጌታ ሆይ ልስማ አንቃኝ ላመቻችልህ ገበታ ብቻ አይደለም ልቤ ማርታ ገበታ አመቻችታለት ልቧ እዛ አይደለም እጇን አመቻችታለት ጆሮዋ ግን እሱ ጋር አይደለም አሁን አመቻቹለት ጌታ ሆይ እጄን ብቻ አይደለም እግሬን ብቻ አይደለም ገበታዬን ብቻ አይደለም ጓዳዬን ብቻ አይደለም ኪሽኔን ብቻ አይደለም ልቤም አመቻቻለሁ ከፍ ጆሮዬን አመቻቻለሁ እሰማሃለሁ አደምጣለሁ አንተ ትንሳኤና ሕይወት ነህ አንተ የመጨረሻ ድምጽ ነህ አንተ ሁሉን ነገር ለዋጭ ነህ ከየትም ምታወጣ መልአክ ነህ ቬክሎትራቫጂኒያኖስ ቶኮፖር ላባ ሃሌሉያ ጂሰስ